የኢትዮጵያ ሀገራዊ ምክክር ጉባኤ መካሄዱን እንደቀጠለ ነው። ዛሬ የባለሙያዎች ቡድን አባላት ለተሳታፊዎች ገለጻ ሲያደርጉ ውለዋል። ከሂደቱ ጋር በተያያዘ በማህበራዊ ትስስር ገጾች እየተሰራጩ ስለሚገኙ ሰነዶችም የዝግጅት ክፍላችን የኮሚሽኑን ማብራሪያ ጠይቋል። የሚያስበቃሻው ዝርዝር አለው። ሐምሌ 8 ቀን 2018 ዓ.ም የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ 9ኛ ቀኑን ይዟል። በስካሁኑ ሂደት በተለይም ከሐምሌ 13 ጀምሮ ተሳታፊዎች በአነስተኛ ቡድኖች በመሆን ጥልቅ ውይይት እያካሄዱ ይገኛሉ ተብሏል። ዛሬ ደግሞ ከተለያዩ የከፍተኛ ትምህርትና የጥናትና ምርምር ተቋማት የተውጣጡ ምሁራን በ8 ቡድኖች ለተከፈሉ ተሳታፊዎች ሙያዊ ማብራሪያዎችን ሲሰጡ ውለዋል። የሚቀርቡላቸው ምንድነው? ለምሳሌ እኔ ሀገር ግንባታ ላይ ነኝ፣ ስለ ታሪክ ቀርቦላቸዋል፣ ስለ ግጭት ምንነት ቀርቦላቸዋል። እንዲህ አይነት የተለያዩ አጀንዳዎች ምሁራኑ በሚገባ ቀርቦላቸዋል። አሁን ከሰዓት በኋላ ደግሞ በጧት በቀረቡት ላይ ጥያቄዎቻቸውን እና መልሶችን ያገኛሉ። ጥያቄዎቻቸውን ይሰጣሉ፣ መልሶችን ከምሁራኑ ይቀበላሉ። እንዲህ አይነቱ ሂደት 8ቱም ውስጥ 500 ሆነው እየተካሄደ ነው። እስካሁን ድረስ የቆየ ነው። የምክክሩን ሂደት በተመለከተ ዛሬ መግለጫ የሰጡት የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ እስካሁን ያለው ሂደት ውጤታማ እንደነበረ በመጥቀስ በቀጣዮቹ ቀናት ስለሚቀጥሉት የምክክሩ ሂደቶች ገለጻ አድርገዋል። ይሄ ካለቀ በኋላ ከነገ ጀምሮ እንደገና ወደ 50 ላይ ይሄዱና እነኛ 10ዎቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። ሀገራዊ ምክክር ጉባኤው እየተካሄደ በሚገኝበት ቅጥር ግቢ ውስጥ የጉባኤው ተሳታፊዎች ተንቀሳቃሽ ስልክ ይዘው እንዲገቡ አይፈቀድላቸውም። ይህ እንዳለ ሆኖ ግን በማህበራዊ ትስስር ገጾች ላይ የሚለጠፉ ይዘቶች እየተስተዋሉ ነው። ዋና ኮሚሽነር ፕሮፌሰር መስፍን ይህን ጉዳይ በመግለጫቸው ላይ አንስተውት ነበር። ምክክሩ ቦታ ላይ ሞባይሎች አይገቡ፣ ለእኛ ለአስፈጻሚዎቹ ለመገናኘት ብቻ ነው የሚገቡት። ተሳታፊዎቻችን ሞባይል የላቸውም። የሚሆነበት የራሱ ምክንያት እነሱም ስለተስማሙበት ጭምር ነው። በሌላ መልኩ ግን አንዳንድ ጊዜ ማህበራዊ ሚዲያ ላይ የሚለጠፉ ልጥፎችን እናያለን። እንግዲህ በተለይ ከዚህ ውስጥ ከሆነ ጥንቃቄ ልናደርግ ይገባል። ምክንያቱም በ10 እና በ50 ሆነን ስንሳተፍ ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናቅረው ሰዎች ያለ ገደብ ያለ ምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው እዚህ በሚናገሩት እዚህ በሚያቀርቡት ሐሳብ በምንም አይነት ውጭ በሚሄዱበት ጊዜ እንዲጠየቁ አንፈቅድም። እኛም የሀገራዊ ምክክር ኮሚሽኑ ይህንን ኃላፊነት ሙሉ በሙሉ ተጠያቂነቱን ይወስዳል። በማህበራዊ ትስስር ገጾች ከተለጠፉ ይዘቶች መካከል ደግሞ የአጀንዳ ሐሳቦችን የያዙ ሰነዶች ይገኙበታል። የዝግጅት ክፍላችን በጉዳዩ ዙሪያ ኮሚሽነር ራምባዬ ኦጋቶን አነጋግሯቸዋል። በአንዳንድ ጉዳዮች ላይ ለአብነትም በአዲስ አበባና በድሬዳዋ ከተሞች ጉዳይ አማራጭ ሆነው የቀረቡ ጉዳዮች አስቀድመው ማዕቀፍ የተሰጣቸውና ከዚያ መውጣት የማይቻልባቸው አቅጣጫዎች ናቸው ወይስ ሌላ ብለን ጠይቀናል። የኮሚሽነሩ ምላሽ ተከታዩ ነበር። በሰነዶቹ ጠቋሚ የውይይት ጠቋሚ ናቸው እንጂ ውሳኔዎች አይደሉም። በሂደቱ ውስጥ ሊነሱ ይችላሉ ወይም ደግሞ ከወረዳ ጀምሮ ሰዎች ያነሷቸው ጥያቄዎች ናቸው እንጂ አቅጣጫዎች አይደሉም። ይሄ ወይም ይሄ ሲባል ሰዎች ያነሷቸው ናቸው። ስለዚህ በእነዚህ ነገሮች ላይ እንነጋገራለን ነው እንጂ ውሳኔዎች አይደሉም። ምንም አይነት ውሳኔ አልተላለፈም። ምንም አይነት ውሳኔ በወረቀቶቹ ላይ የለም። ግን ህዝብ ያነሳቸው ናቸውና እንዴት እናውራቸው፣ እንዴት ኢንጌጅ እናድርጋቸው የሚልን ነገር ለማሳየት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በሰጠው በዛሬው መግለጫ እስካሁን ባለው ሁኔታ ለምክክር ተሳታፊዎች የምግብ፣ የትራንስፖርት፣ የጤና እንዲሁም የሰላምና ጸጥታ አገልግሎት እየሰጡ የሚገኙ ባለሙያዎችና ተቋማትን አመስግኗል።